ሰላም ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ጥሩ። ኦኬ ዛሬ ዲስከስ የምናደርገው ስለ አይን ድርቀት ዲስከስ እናደርጋለን። ስለ እንባ ከዚህ በፊት በደንብ ተማምረናል። እንባ ሶስት ክፍሎች አሉት። አንደኛው ሊፒድ ሌየር የሚባለው አለ ከላይ ያለው ማለት ነው። እሱን የሚያመርተው ሜቢዮሚያን ግላንድ ብለናል። ሊድ ላይ የአይን ቆብ ላይ እዚህ የአይን ቆብ ላይ ያሉ ግላንዶች አሉ በውስጥ በኩል ሜቢዮሚያን ግላንድ ይባላሉ። እነሱ ሊፒድ ሌየር የላይኛውን ያመርታሉ፣ እንባ እንዳይተን የሚያደርጉት ማለት ነው። ሁለተኛውን የእንባ ክፍል ውሃማው ክፍል የሚያመርቱት ደግሞ እዚህ ጋር የላክሪማል ግላንድ የሚባል አለ። እሱ ሜን ግላንድ ነው። ሌላ ተጨማሪ ግላንድ አሉ አክሰሳሪ የሚባሉ ክራውስ ኤንድ ወልፍሪንግ የሚባሉ እነሱ ውሃውን ክፍል ያመርታሉ ማለት። ስለዚህ ከዚህ በፊትም ሪፍሌክስ ኤንድ ባዛል ቲሪንግ ብለናል። እነዚህ ባዛል ማለት ኑሪሽመንት ምግብ የሚሰጥ ብሌን ሙሉ ለሙሉ የሚያለብስ እነዚህ አክሰሰሪ ግላንድ የምንላቸው ክራውስ ኤንድ ወልፍሪንግ ሲያመርቱት፣ ሜን ላክሪማል ግላንዱ ሪፍሌክስ ቲሪንግ ጠቅ ስናደርገውን ለምሳሌ ኢሪቴት በሚያደርገን ጊዜ ወይም ደግሞ ጭስ ለምሳሌ ቢገባ ለሱ ሪፍሌክስ እንባ የሚያመርተው ሜን ላክሪማል ግላንድ ነው። ሁለቱ የውሃውን ክፍል ያመርታሉ ማለት ነው። ሶስተኛው ደግሞ በውስጥ በኩል ያለውን ደግሞ የሚያመርተው ጉብለት ሴል፣ ይህም ኮንጃክታይቫ የሚባለው ትራንስፓረንት የሆነ ስትራክቸር አለ እዚህ ነጩን የሸፈነው ማለት ነው። እሱ ላይ ያለ ሴል አለ። እሱ የእንባ ሚውሲን የውስጠኛውን ሌየር ያመርታል። እነዚህ ሶስት አንድ ላይ ሆነው እንባ የምንለው ማለት። ስለዚህ ከሶስቱ አንዱ ወይም ሁለቱ ወይም ሶስቱ እንደዚህ ከተጎዳ እንባ ምርቱ ይዳከማል። ስለዚህ ደርቀት ይከሰታል ማለት። ለምሳሌ ያህል ሁለተኛው ለምሳሌ ጉብለት ሴል ከውስጥ ያለውን ለምሳሌ ትራኮማ ያላቸው ፔሸንቶች በትራኮማ የተጠቁ ዜሮፍታልማ የቫይታሚን ኤ እጥረት ያለባቸው እነዚህ የጉብለት ሴል ዳሜጅ በማድረግ የእንባ የውስጠኛው ክፍል እንዳይመረት ያደርጋሉ። ስለዚህ በእነሱ ምክንያት ድርቀት ይከሰታል ማለት ነው። ሌላኛው ደግሞ የላክሪማል ግላንድ የውሃው ክፍል የሚያመርተው እሱ ስሩ ኤጅ ሊሆን ይችላል፣ አትሮፋይድ ሊሆን ይችላል። ሌላ ሲስተሚክ የሆኑ ዲዚዞች አሉ እንደ ጆግረን ሲንድረም እና የሚባሉ እነሱ አይነት በሽታ ያለባቸው ሰዎችን የውሃው ክፍል የመመረት እድሉ ስለሚቀንስ እሱም ድርቀት ይከሰታል ማለት። ሌላኛው ደግሞ ሶስተኛው ሜቢዮሚያን ግላንድ የእንባ ሊፒድ የላይኛውን የሚያመርተው እንባ እንዳይተን ውሃው እንዳይተን የሚያደርገው ሜቢዮሚያን ግላንዱ ይሄ እዚህ ጋር ስትራይክ ያለ ብለን ከዚህ በፊት የተናገርነው እነሱ ሲደፈን ያ እንዳይወጣ ስለሚሆን እንባው ይተናል፣ ድርቀት ይከሰታል። ስለዚህ ከየቱ ነው የመነጫው የቱ ጋር ነው ችግር ያለው የሚለውን መለየት ለሕክምና ወሳኝ ነገር ነው ማለት። ስለዚህ በእነዚህ ምክንያት የእንባ ድርቀት ይከሰታል ማለት። ስለዚህ ምን አይነት ምልክቶች ነው የሚያሳዩት እነዚህ የእንባ ድርቀት ያለበት ሰው የሚለውን ስናይ የድራይነስ ድርቅ የማለት ስሜት፣ ፎሬን ቦዲ ሴንሴሽን የሆነ ባዕድ ነገር የገባ ይመስላል፣ ኢቺንግ በርኒንግ የማቃጠል ስሜት፣ እንደዚህ አይነት ምልክቶች ብርሃን ማስፈራት፣ እንደዚህ አይነት ምልክቶች ይከሰታሉ ማለት ነው። በነገራችን ላይ ከነዚህ ከሶስቱ ብቻ ሳይሆን አጠቃቀማቸው ከላይፍ ስታይል ጋር ተገናኝቶ ለምሳሌ ኮምፒውተር አጠቃቀም ኮምፒውተር ስንጠቀም ብሊንክ አናርገበግብም። ካላርገበገብን ደግሞ ምንድነው እንባ ድርቀት ይከሰታል ማለት ነው። በ15 እስከ 20 ፐር ሚኒት ብሊንክ ማድረግ አለ። በዚህ ኮምፒውተር ስንጠቀም ፍጥጥ ስለምንል ብሊንክ ስለማናረግ እሱም ድርቀት ከላይፍ ስታይል ጋር ድርቀት የማምጣት እድል ይኖራል። ስለዚህ ከየት ነው የሚመነጨው? ከላይፍ ስታይል ከኮምፒውተር አጠቃቀም ነው ወይስ ከነዛ በሽታዎች ነው የሚለው መለየት ለትሪትመንት ዋና መሰረት ነው ማለት ነው። ስለዚህ ይህን ከለየን ዘንዳ እንዴት ነው ድርቀት መኖሩና አለመኖሩን በምናውቀው ብለን ስናይ ቴክኒኮች አሉ። ለምሳሌ ቲበት የሚባላል ቲር ብሬክ አፕ ታይም የሆነ ሮዝ ቤንጋል የሚባል ድሮፕ አለ። እሱ ጠብ እናደርግና 2 ድሮፕ ካረግን በኋላ አይኑን ጨፍኖ ሲከፍተው ታካሚ መመርመር ያለ ስሊት ላምፕ ባለፈው ያሳያችሁ ትልቁ በሱ ብሉ ፊልተር ኮባልት ብሉ ፊልተር በሱ ብሉ ፊልተር እናደርግና ከለሩን ቀይረን ስንመረምረው ከ10 ሰከንድ በፊት ይሄ ያለበሰው ነገር ዲስኢንተግሬት እየተከፋፈለ መሄድ ከሆነ ድርቀት አለ ማለት ነው። ያ አንድ ቴክኒክ። ሌላ ሸርመር ቴስት የሚባል አለ፣ ሮዝ ቤንጋል ስቴኒንግ የሚባል አለ። ልክ እንዳውም ድሮፕ አድርገን ጨፍነን ስንገልጠው ኮርኒያው ላይ የስቴን ይሄ ምልክት ኮንፍሉንት ሆነ እንዲ ሰብሰብ ያለ ስቴን ከሆነ ሲቪየር ነው እንላለን። ኤክስቴንሲቭ ከሆነ ሞዴሬት ነው እንላለን። ጠቅ ያለ ስቴን የሚያረግ ከሆነ
ማይልድ ነው እንላለን። እነዚህ ድርቀት አይነቱን የምንለይበት ክሊኒክ ውስጥ ቴክኒኮች ናቸው። በእርግጥ እነዚህን ቴክኒክ እንግዲህ ተመላልሳችሁ ክሊኒክ ውስጥ ስትገቡ ብዙ ጊዜ ላንጠቀምበት እንችላለን። ግን ክሊኒካሊ የሚረዳን ቀለል ያለው ቴክኒክ ይኸውላችሁ እዚህ ጋር ቲር ሚኒስከስ የሚባላል የእንባ ክምችት ብላችሁ ያዙት። ከቀይ ውስጥ ከቀይ እዚች ጋር ያለው የእንባ ክምችት ሲቀንስ የድርቀት ምልክት ያሳያል። ከ0.25 ወይም ከ0.2 በታች ከሆነ ድርቀት አለ። እሱንም ሜትር ይዘን አንቀመጥም። በልምድ ብዙ ጊዜ ከማየት የቱኛው ድርቀት እንዳለው የቲር ክምችቱ የእንባ ክምችቱ መውረዱን በስሊት ላምፕ ላይ አስቀምጠን ስንመረምር በልምድ ብዙ ከማየት እናውቀዋለን ማለት ነው። ስለዚህ ብቻ እንባው ድርቀት የመጣበት ቅድም እንዳልኳችሁ የቱ ጋ ነው፣ ሊፒድ ጋ ነው፣ ውሃው ክፍል ጋ ነው ምናምን የሚለየውን ተያያዥ ያላቸውን በሽታዎች እሱን ከለየን ቅድም ባልኳችሁ ቴክኒክና ክሊኒካሊ ደግሞ ይሄ የእንባው ክምችቱ መውረዱ እነዚህን ካየን እንባ ድርቀት እንዳለ ኮንፊርም እናደርጋለን። ስለዚህ እንባው ድርቀት መኖሩን ካረጋገጥን በኋላ ወደ ትሪትመንት ወደ ሕክምናው ስንሄድ ምን እንጠቀማለን? የመጀመሪያ ኤኒ ሕክምና ትሪት ዛንደር ላይን ኮዝ መነሻውን ማከም ነው። ትራኮማ ካለ ትራኮማውን ትሪት ማድረግ ነው። የቫይታሚን ኤ እጥረት ዜሮፍታልሚያ ካለ እሱን ትሪት ማድረግ፣ እነሱን በማከም ሎንግ ተርም ድርቀት እንዳይከሰት እናደርጋለን ማለት ነው። ተያያዥ ሕክምናዎች ግን አርቲፊሻል ቲራል እንባ ማለስለስ እሱን እንሰጣለን። ላይፍ ስታይል ሞዲፊኬሽን ለምሳሌ ቢሮ ውስጥ ስትቀመጡ ንፋስ ያለበት ቦታ ከሆነ ያ ንፋስ ኢቫፖሬት እንዲያደርግ ያለውንም ክምችት እንዲተን ስለሚያደርገው ንፋስ ካለበት አካባቢ መራቅ። ውጪ ደግሞ ስንወጣ ይሄ ሰንግላስ የፀሐይና አዋራ ምናምን መከላከያ ሰንግላስ በመጠቀም እንባው እንዳይተን ማድረግ። ኮምፒውተር የምንጠቀም ከሆነ ደግሞ በሱ ምክንያት ከሆነ ኮምፒውተር አጠቃቀማችንን ማስተካከል። ቢያንስ 20 ደቂቃ የምንጠቀም ከሆነ ለ20 ሰከንድ አካባቢችንን ቃኘት ማድረግ። 1 ሰዓት የምንጠቀም ከሆነ ጀስት 5 ደቂቃ ብሬክ ማድረግ። ብራይትነሱን ፎንት ሳይዙ እነዚህ ማስተካከል። እልፍ ሲል ደግሞ የኮምፒውተር መነጽር ከኮምፒውተር የሚወጡ ጨረሮች የሚከላከሉ መነጽሮችን መጠቀም። እነዚህ በማድረግ እና የአርቲፊሻል ቅድም ያልኳችሁ እንባ ማለስለሻ በመጠቀም ድርቀትን መከላከል ይቻላል ማለት ነው። ቅድም እንዳልኩት ደግሞ ትሪት ዛንደር ላይን ኮዝ የላይኛው ሊፒድ ሌየሩ ደግሞ ከሆነ ለምሳሌ ሜቦሚያን ግላንድ ዲስፋንክሽን የሜቦሚያን ግላንድ እዚህ ጋር ዶት ያለው ማለት ነው የላይኛውን ሌየር የሚያመሱ ተደፍኖ ከሆነ ሞቅ ያለ ነገር እዚህ ጋር በማድረግ ኮምፕረስ በማድረግ ወደ ላይ ገፋ በማድረግ ይሄ የተደፈነው እንዲከፈት እናደርጋለን ተባብለን ተነጋግረናል። ስለዚህ ይሄ የእንባውን ክምችት እንዲጨምርና እንባው እንዳይተን ያደርጋል ማለት ነው። ስለዚህ ይሄን በማድረግ የድርቀትን መከላከል ይቻላል ማለት ነው። አመሰግናለሁ።